ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በትግራይ ክልል እየተቀሰቀሰው ሰሞነኛ ትኩሳት እጅግ ከፍ ወዳለ ሁኔታ እየተሸጋገረ ይገኛል። ህወሓት በሙሉ ኃይሉ ወደ ጦርነት ለመግባት ጦርን ወደ ግንባር የላከ ሲሆን በሌላ በኩል ደግሞ በትግራይና አዋሳኝ አካባቢዎች ሰማይ ላይ እየታዩ ያሉ የድሮን ቅኝቶች ትኩረት ስበዋል። ጠቅላይ ሚኒስትር አብይ አህመድ በገፍ እየተመረቱ እንደሆነ የገለጹት አጥፍቶ ጠፊ ድሮኖችም ዝግጁ ተደርጓል መባሉና አየር መንገድ በረራ ማቋረጡ የተፈጠረውን ውጥረት ከፍ አድርጎታል። በአሁኑ የመረጃ ሰዓታችን የእነዚህን መረጃ ዝርዝር የምንመለከት ይሆናል። እስከ ፍጻሜው አብራችሁን ቆዩ። ህወሓት በተለያዩ ግንባሮች አርሚ በሚል ስም ያደራጃቸውን ተዋጊዎች በስፋት በማንቀሳቀስና የውጊያ ግንባሮችን በመፍጠር በአሁኑ ሰዓት ትግራይን ከባድ ወታደራዊ ውጥረት ውስጥ የከተተ መሆኑን የሚያመለክቱ መረጃዎች ከወደ ትግራይ እየወጡ ነው። በክልሉ ውጥረቱ ከፍ ባለበት በአሁኑ ሰዓት የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸውን ሁሉንም በረራዎች የሰረዘበት ሁኔታ ታይቷል። በፕሪቶሪያ ስምምነት ትጥቅ ለመፍታት የተስማማ ህወሓት በዲዲአር ፕሮግራም መሰረት ለተወሰኑ ጊዜያት ትጥቅ መፍታት ሂደቶች ውስጥ ተባባሪ ነበር። ሆኖም ቆየት ባሉ ግን ትጥቅ መፍታቱም ቀሪ ከማድረጉም ባሻገር አዳዲስ ታጣቂዎችንም በመመልመል አሰልጥኖ አርሚ በሚል በአደራጀ ወታደራዊ አደረጃጀት ውስጥ ሲያሰባስብ መቆየቱ ይታወሳል። ታዲያ አሁን ነባርና አዲስ ያደራጀውን ሰራዊት ወደ ግንባር ማንቀሳቀሱ ተሰምቷል። በዚህ መሃል ደግሞ ኢትዮጵያ በገፍ እያመረተቻቸው የሚገኙት አጥፍቶ ጠፊ ድሮኖች ህወሓትን ወደ መጣበት ለመመለስ ዝግጁ እንደተደረጉ ተሰምቷል። ኢትዮጵያ በግፍ የምታመርታቸው ካሚካዚ አጥፍቶ ጠፊ ድሮኖች በጠላት ወረዳዎች ላይ ሄዶ በመውደቅ አጥፍቶ የሚያጠፋ አስደናቂ ቴክኖሎጂ ነው። የጠላት ራዳሮች ላይ፣ ወታደራዊ ተሽከርካሪዎች ላይ፣ ማዘዣ ጣቢያዎች ላይ፣ ስብስቦች ላይ ሄዶ በመውደቅ በታጠቀው እጅግ አውዳሚ ፈንጅ ጠላትን የማጋየት አቅም አለው። ይህ ድንቅ ድሮን ለበርካታ ሰዓት አየር ላይ የበረረ የጠላቱን ይዞታዎች ይሰልላል። ከዛም የሌዘር ቴክኖሎጂን የሚጠቀሙ አይኖችን ተጠቅሞ ካለምንም ስህተት ጠላትን ዶግ አመድ የሚያደርግ ነው። የዘመናዊ ድሮን በተለያየ ቅጽበትና መጠን የሚመረት ሲሆን በጣም ትናንሽ አጥፍቶ ጠፊ ድሮኖች በመጠናቸው አነሱ ያሉ በቀላሉ በኪስ ይዞ መንቀሳቀስ እንደሚቻል ከዚህ ቀደም ጠቅላይ ሚኒስትር አብይ መግለጻቸው ይታወሳል። የአነስተኛ አጥፍቶ ጠፊ ድሮን ቀፎ እንደተነካበት ንብ በብዛት በመሆን የጠላት ወረዳዎች ላይ እንደ ዝናብ በመዝነብ ፈንጅና ቦምቦችን ይዞ በመውደቅ ምድራዊ ሲኦልን መፍጠር እንደሚችል ይነገርለታል። እስራኤልና ኢራን ለአጭር ጊዜ ባደረጉት ጦርነት ወቅት ኢራን እስራኤል ላይ ይህንን አጥፍቶ ጠፊ ድሮን ጥቅም ላይ አውላ እንደነበር የሚታወስ ነው። ድሮኑ ኢላማ የሚያይስት ሲሆን ይህም ከሌሎች የድሮን አይነቶች የተለየ ያደርገዋል። ከትናንት በስቲያ ሰኞ ህወሓት በጠለምት ጥቃት መክፈቱን ተከትሎ በወልቃይትና ጠለምት ቀጠና ወታደራዊ ውጥረቱ አይሏል። ታዲያ ይህ ድሮን አሁን ጥቅም ላይ ለመዋል ዝግጅቱ እየተጠናቀቀ ሲሆን ይህም ትኩረት ስቧል። በጠለምት ግንባር ያለው ውጊያ ሲቀጥል በወልቃይት ሁሉም መግቢያና መውጫ በሮች የኃይል ስምሪት እንቅስቃሴዎች በስፋት እየታዩ ነው። ህወሓት በሰሜን ጎንደር ጠለምት የከፈተው ውጊያ ቀጥሏል። ለዚህም ይረዳው ዘንድ ተጨማሪ ኃይሉን ወደ ግንባር እያስገባ እንደሆነም ታውቋል። በትናንትናው ዕለት በምዕራብና በምስራቅ ጠለምት በኩል የተከፈተውን ውጊያ የቀጠለ ሲሆን በተለይ በምስራቅ ጠለምት በክፍለ ጦሮች ደረጃ የተዋቀረ ኮር በማሰለፍ ውጊያው መቀጠሉን ከቦታው ያገኘነው መረጃ ያሳያል። በምዕራብ ጠለምት በኩል የህወሓት ጦር በከፍተኛ ሁኔታ መመታቱን ተከትሎ ወደ ኋላ የተመለሰ ሲሆን በዚህ ምክንያት ውጊያውም ቆሞ የነበረ ሲሆን በምስራቅ ጠለምት ያለው ውጊያ ዛሬ ቀጥሎ የዋለ ሲሆን ሰራሬ ላይ አፍላ ውጊያ እየተደረገ ሲሆን በዚህ ቀጠና አርሚ 11 ባድመ ክፍለ ጦር በከባድ መሳሪያ ታግዞ እየተዋጋ ነው። የህወሓት አርሚ 35 ተከዜን ተሻግሮ በውጊያ ቀጠና ገብቷል። በዚሁ አካባቢ ትናንትናው ዕለት 2 ጊዜ ድሮን ጥቃት
ተፈጽሟል። ታጣቂዎቹም ወጣቶችን አፍሰው መውሰድን መጀመራቸውም ተነግሯል። በተከዜ ቀጠና በሁለት ግንባር አዲስ ውጊያ መቀስቀሱ የተሰማ ሲሆን አንደኛው ግንባር በተከዜ ቀጠና ምስራቅ ጠለምት ሚጫራ በተባለ ስፍራ ሲሆን ሁለተኛው ውጊያ የተቀሰቀሰበት ግንባር ደቡብ ምዕራብ ጠለምት አንበሳ መቃብር ተብሎ በሚጠራ አካባቢ ነው። በምስራቅ ጠለምት የተከፈተው ውጊያ ዘገባ እስከተጠናቀቀበት ሰዓት ድረስ የቀጠለ ሲሆን በምዕራብ ጠለምት የተከፈተው ተኩስ ግን ወዲያው መቆሙ ምንጮች አስረድተዋል። የአንድ አፍታ ሚዲያ ዝግጅት ክፍለ በስራው ያለው አሁናዊ ወታደራዊ ሁኔታ ምን እንደሚመስል ለማጣራት ሙከራ አድርጓል። ዝግጅት ክፍላችን ከአካባቢው ነዋሪዎችና አመራሮች ባገኘው መረጃ የህወሓት ኃይሎች ከትናንት ምሽት አንስቶ ተጨማሪ ክፍለ ጦሮችን ወደ ወልቃይት እንዳስጠጉ ነግረውናል። ከዚህ ባለፈም ቡድኑ ረጅምና መካከለኛ ርቀት መወንጨፍ የሚችሉ መድፎችን ወደ ተከዜ ቀጠና አስጠግቷል። በምስራቅ ጠለምት ሚጫራ በተባለ ስፍራ በነፍስ ወከፍና በቡድን መሳሪያዎች የታገዘ ውጊያ እያደረገ ነው። ሚጫራ የተባለ አካባቢ በትናንትናው ዕለት የድሮን ጥቃት የተፈጸመበት ቦታ አቅራቢያ የሚገኝ ቀበሌ ነው። በትናንቱ የድሮን ጥቃት የህወሓት ወታደሮችና ወታደራዊ መሳሪያዎች ላይ ከፍ ያለ ኪሳራ ማጋጠሙን አንድ አፍታ ሚዲያ አረጋግጧል። ከዲማ እስከ ተከዜ ባሉ የትግራይ ክልሎች ትይዩ ስፍራዎች ያሉ ትኩሳት ከዕለት ወደ ዕለት እየጨመረ ሲሆን መጠነ ሰፊ ውጊያ መቀስቀስ እድሉም ከጊዜ ወደ ጊዜ እየጨመረ መጥቷል። የተከዜ ዘብ የተባለው ታጣቂ ኃይልም ወደ ተከዜ ወንዝ ማቅናቱ ታውቋል። በትግራይ ክልል ባለውና እየተካረረ በመጣው የሰላም እጦት ምክንያት አየር መንገዱ ወደ ትግራይ ክልል የሚያደርጉ በረራዎችን ማቋረጡ የተሰማ ሲሆን ይህም የውጥረቱ ማሳያ ተደርጎ ተወስዷል። የኢትዮጵያ አየር መንገድ ቋሚ የበረራ አገልግሎት ከሚሰጥባቸው ክልል አንዱ የሆነው የትግራይ ክልል እንደሆነ ይታወቃል። እናም አየር መንገድ ወደ ትግራይ ክልል የሚያደርገውን በረራ ማቋረጡ ተሰምቷል። እንደ ምንጮቻችን መረጃ ከሆነ በረራ የተቋረጠበት ምክንያትም ሰሞኑን በተከሰተው የጸጥታ ችግር ምክንያት ነው ተብሏል። እስካሁን አየር መንገዱ የገለጸው ነገር ባይኖርም በረራዎች መቆማቸው ተረጋግጧል። በዛሬው ዕለትም የነበሩ በረራዎች ሙሉ በሙሉ መሰረዛቸውም ከተጓዦችም ጭምር መረጃው ይፋ ተደርጓል። አየር መንገዱ በተጨማሪ ከወልዲያ ወደ መቀሌ ሲጓዙ የነበሩ ተሳፋሪዎች ቆቦ ሲደርሱ ችግር አለ ተብለው መመለሳቸው ከስፍራው እየወጡ ያሉ መረጃዎች ጠቁመዋል። በሰሜኑ የሀገራችን ክፍል ያለው ወታደራዊ እንቅስቃሴ በየሰዓቱ መልኩን እየቀያየረ ይገኛል። ትናንት ምሽት በተሰማው መረጃ መሰረት የመከላከያ ሰራዊት ካላማጣ፣ ከራያ ባላና ከአካባቢው መውጣቱ ታውቋል። ይህ እርምጃ በራያ ግንባር ላይ አዲስ ወታደራዊ እውነታን እየፈጠረ መሆኑ አመላካቾች ሆኖ እየታየ ነው። ዛሬ ጠዋትም ከ2 እስከ 4 ሰዓት የድሮን አሰሳ ሲደረግ ማርፈዱን ጠቁመዋል።